በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶርና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ይህ አዋዜ ልዩ ዘገባ ነው። አሜሪካ፣ ኢራን፣ ፓኪስታን ተደራዳሪዎችና አደራዳሪ። ይህን ዘገባ ስትሰሙ ፓኪስታኖች ለ6 ሰዓት ምሳ ተቃርበዋል። ለኢራኖች ቀኑ ረፋፍዷል። ውጭ ጉዳይ ሚኒስትር አባስ አርጋቺ ሥራ ከገቡ 2 ሰዓት አልፏል። የሻይ እረፍት ላይ ናቸው። ጦርነት ዳግም ከተቀሰቀሰ ማስገረሚያ አዳዲስ ካርዶች አሉን ሲሉ ትናንት ያስደነገጡን የፓርላማው አፈ ጉባኤ ኃያሉ ሙሐመድ ባጋር ቋሊባፍም ሥራ ገበታቸው ላይ ከተገኙ እንደዚሁ ከ2 ሰዓት በላይ አልፏል። ኢራን አሜን ብላ የሚያረካኘን ስምምነት ሰጥታ ውል ካልፈረመች በስተቀረ የጣልኩባትን የባሕር ከበባ አላነሳም በሚል እስከንልሃቸው ወደ ፕሬዚደንት ያልጋቸው የሄዱት ፕሬዚደንት ዶናልድ ትራምፕ ጭልጥ ያለ የሌሊቱ 8 ሰዓት ተኩል እንቅልፍ ውስጥ ናቸው። ሕልም እያዩ ከሆነና በቀኝ ጎናቸው ከሆነ የተኙት ምናልባት ሆርሙዝ ሰርጥ ተከፍቶም የነዳጅ ዋጋ ረክሶና ኢራንም የበለጸገውን ዩራኒየም በ4 በርሜሎች ሞልታ ከአንገቷ ጎንበስ ከእግሯ እምቡር ቀበላ ስታስረክባቸው እያዩ ይሆናል። ምናልባትም መቼስ የሕልም ነገር ነውና ዝነኛ ማኅበራዊ ሚዲያቸውን ከፍተው በታወቀ የቁም ጽሑፋቸው በትምህርት አንክሮ የተደመደመ ባለ 2 ቃል ድል አውጀው ይሆናል። ሚሽን አኮምፕሊሽድ፣ ተልኮ ተጠናቋል። ፓኪስታን ወፍ ከሰማይ የሚጥሉ 20,000 የደህንነት ኃይሎች አሰማርታ ቴህራንና ዋሽንግተን ለጣፈንታዊ ጉባኤ የሚቀመጡበትን ሆቴል ዙሪያ ገባ ወጥራለች። ወፍ ዝር አትልም። ኒውክሌሯን በጀርባዋ አገልድማ ለወትሯ አይሰሜ የነበረች ርዕሰ ከተማዋን ኢስላማባድ ከዐይን ያውጣሽ የሚያሰኝ ዓለም አቀፋዊ ትዕይንት ውስጥ በማስገባት ተዋጥቶላታል። የዓለማችንን 1/5 የነዳጅና የጋዝ አቅርቦት መተላለፊያን ቆልፎ የሁሉንም የአዳም ዘር ኪስ የነካውን የአሜሪካ እስራኤልና ኢራን ጦርነትን ያቀዘቀዘና ያለ ጦርነት ወደ ዘላቂ ሰላም የሚወስድ ፍኖተ ካርታ የሚያስቀምጥ ኢስላማባድ ዲክሌሬሽን እንዲታወጅና የፋርሶቹና የሌላ ኃያሎቹ ፕሬዚደንቶች ለፊርማ ወደ ርዕሰ መዲናዋ መጥተው
ግርማ እንዲያላብሷት አበክራ እየሠራች ነው ፓኪስታን። ያ ከሆነ ጎረቤት ህንድን አድርገኝ ያሰኛል። ስትራቴጂክ ባላንጧ ጎረቤት ፓኪስታን እንዲህ ያለ ዓለምን ካሰልቺ ጦርነትና ከማይቀር ኢኮኖሚያዊ መቀመቅ የገላገለ የሰላም ጀብዱ ሰርታ ሰማያዋን በርችት ስታንቆጠቁጥና በሻምፓኝ ስትራጭ ዋይ ኒው ዴልሂ በሐፍረትና በመከፋት አመድ ብትመስል የሚያስገርም አይሆንም። በዚህ ጦርነት የአሜሪካን ኢራን ድርድር ውስጥ ስሟ ሳይጠቀስ መኖሯ ግን በማያሻማ ሁኔታ ተንሰራፍቶ የሚታይ ሀገር አለች፣ እስራኤል። በኢስላማባድ ፕሬዚደንት ትራምፕና ፕሬዚደንት ፔዜሽኪያን ዝነኛ ፊርማቸውን ይደቀድቁበት ዘንድ ፊት ለፊታቸው አትሮኖስ ላይ የሚዘረጋ ሰነድ ካለም ረቂቁን በጀት ፍጥነት ተልኮላት አንብበዋለች ማለት ነው። ምክንያቱም የህልውናዋ ጉዳይ ነውና። ጠቅላይ ሚኒስትሯም ከኢራን ጋር ጦርነቱን ገና አልጠገብንም ብለዋል። ኢራን የ270 ቢሊዮን ዶላር ውድመት ነው የደረሰብኝ ስትል ማስታወቋን ልብ ይለዋል። ምን ያህል የከፋ ውጊያ እንደነበር ይጠቁማል። ጋዛ እንኳ ከ2 ዓመታት አሰቃቂ ፍልሚያና ከሞላ ጎደል ፈራርሳ ለዳግም መልሶ ግንባታ የሚያስፈልጋት አጠቃላይ ወጪ የተገመተው 70 ቢሊዮን ዶላር ብቻ ነው። ኢራን በ6 ሳምንት ጦርነት የጋዛ 6 እጥፍ መዋቅራዊ ውድመት ደርሶባታል ማለት ነው። የፓኪስታን ዲፕሎማሲያዊ አያያዝ መጨረሻው ካማረለት ስፔክታኩላር የሚያደርገው ምክንያት ነው። ከሙስሊሙ ዓለም ብቸኛዋ ኒውክሌር ታጣቂ ፓኪስታን በመካከለኛው ምስራቅ ቅድስቲቱ ኢየሩሳሌምን አቅፋ እስከ ሜዲትራንያን የተዘረጋውን የአይሁዳውያንን አገረ መንግሥት እስራኤልን አታውቅም። ላለፉት 78 ዓመታት ከእስራኤል የህልውና ጠላት ኢራን ጋር 909 ኪሎ ሜትር ኩታገጠም መሬት የምትጋራ ጎረቤትም ወዳጅም ናት። እውነታው ይህ ሆኖ ሳለም ፓኪስታን እንዴት የዚህን ጦርነት ዕጣ ፈንታ በእጇ ማስገባት ቻለች የሚለው ጥያቄ በተለይ ህንዳ የሆነ ስታስበው ይገርማል። እስራኤልን የማታውቅ አገር የእስራኤልን እሽታና ይሁንታን ማግኘት ያለበት ስምምነትን እንዴት ልታጋፈሩ ትችላለች ለሚለው ጥያቄ የፓኪስታን ምላሽ ያዝናናል። የማደራድረው እኮ እናቲቱንና ወዳጄን ኢራንን ነው ትላለች። የአይሁዳዊቷ አገር እስራኤል እናት ማለቷ ፓኪስታን አሜሪካንን ነው። አሜሪካን የድርድሩ ጠረጴዛ አናት ላይ ስትቀመጥ እስራኤልም አብራ እንደተሰየመች ይቆጠራል ባይናት ፓኪስታን። በእርግጥም 78ኛ ዓመት ልደቷን በጦርነት መሃል ልታከብር በዝግጅት ላይ የምትገኘው እስራኤል በፈረንጅ ሜይ 14 1948 እዚህ በሐበሻ በኢትዮጵያ አቆጣጠር ደግሞ ግንቦት 6 ቀን 1940 ዓርብ ዕለት ነበር የታወጀችው። እስከ ዛሬ 28466 ቀናት በነጻነት ኖራለች። በዚህ ጊዜ ሁሉ ዓይንሽን ላፈር ካሏት አረብ ጎረቤቶቿ ጋር በጋራና በተናጠል ስትወቀስ ነው የኖረችው። አሁን ደግሞ ከእነሱ ጋር ተቧቅሳና አንዳንዴም በዝረራ አሸንፋ ትንሽ እፎይ እንዳለች በፈረንጅ 1979 በኢትዮጵያ 1971 ቴሄራንን ከሻው ዘመነ መንግሥት ነጥቀው ከራሳቸው የጠመጠሙ በትከሻቸው ግን ካላሽንኮፍ ያገለደሙ ፋርሳዊ እስላማዊ አብዮተኞች ያነጉት አዲስ በአያቶላ የሚመራ ሥርወ መንግሥት አዲስ የህልውና ጠንቋ ሆኖ እዚህ የፍጻሜ ፍልሚያ ድረስ ተዳርሰዋል። ፓኪስታን አሜሪካንን የእስራኤል እናት ማለቷ ስተት የለውም። አይሁዳዊት አገር በኢትዮጵያ 1940 ግንቦት 6 ቀን ከሌሊቱ 6 ሰዓት
ወይም እኩለ ሌሊት ላይ ከቴልአቪቭ አንደርግራውንድ መጻሕፍት ቤት ውስጥ ከታወጀች አፍታ ፓኪስታን አሜሪካንን የእስራኤል እናት ማለቷ ስተት የለውም። አይሁዳዊቱ አገር በ1940 ግንቦት 6 ቀን አርብ እኩለ ሌሊት ከቴልአቪቭ አንደርግራውንድ መጻሕፍት ቤት ውስጥ በመጀመሪያ ጠቅላይ ሚኒስትሯ ቤን ጎሪዮን ድምፅ ከታወጀች አፍታ 11 ደቂቃ በኋላ ከሩቋ ዩናይትድ ስቴትስ አሜሪካ ሃሪ ትሩማን የተሰኙ የዩናይትድ ስቴትስ አሜሪካ ፕሬዚደንት በጦርነት መሃል የተወለደችውን አዲሷን ሕፃን አገር መታቀፊያ ፎጣ በመዘርጋት እነሆ እንኳን ዳግም ተወለድሽ እስራኤል ሲሉ ጠቅልለው አቀፏት። አሜሪካ ከትሩማን እስከ ትራምፕ ቃል ኪዳኗን ሳታዛንፍ ትገኛለች። ፓኪስታን የእናቲቱ ፍላጎት የልጇ ደህንነት ነው ማለቷ እዚህ ላይ ነው። ህንድ ግን ከፓኪስታን በተለየም የእስራኤል ስትራቴጂክ አጋር ናት። ለአሜሪካም ቢሆን ከፓኪስታን ይልቅ በእጅጉ ትቀርባለች። በእርግጥ የፓኪስታንን ያህል የኢራን ወዳጅ አይደለችም። ፓኪስታን የተጠቀመችበት ቁልፉ ልዩነታቸው ይሄ ነው። በዚህ የተነሳ ዴልሂ በኢስላማባድ ድምቀት ተሸፍና ይሄ ድርድር የት እንደሚደርስ እየጠበቀች ነው። የሁለቱም አገራት ልዑካናት ገና ኢስላማባድ አልገቡም። ፓኪስታን ግን ደግሳለች። ጭኮንም ሾርባውንም ፒታውንም አዘገጃጅታ መንገዱ ላይ አበባ እየነሰነሰች ነው። እስካሁን ድረስ ውጭ ጉዳይ ሚኒስትር አባስ አርጋቺ ለድርድሩ መጣንም ቀረንም ሳይሉ የቢሮአቸው ጠረጴዛ ላይ እንዳቀረቀሩ ነው። ምናልባት ከኃያሉ እስላማዊ አብዮታዊ ዘብ የጦር ሰዎች ስልክ እየጠበቁ ይሆናል ቀጥሎ ምን ማለት እንዳለባቸው። ምክትል ፕሬዚደንት ጄዲ ቫንስና ኮቴ መናናዎቹ ስቲቭ ዊትኮፍ እና ጃሬድ ኩሽነር እንቅልፍ ላይ ናቸው። ፓይለቶቻቸው እንኳ እንደነጋ ፓኪስታን ለድርድር ይሂዱ አይዱ አያውቁም። ዩኒፎርማቸውን ለብሰው በተጠንቀቅ ከመጠበቅ በስተቀር። ኢሳያስ፣ እኔና አንተ እንግዲህ የጠዋት ቡና ለመጠጣት ዝግጅት እያደረገን ባለንበት ሰዓት ዶናልድ ትራምፕ እንቅልፍ ላይ ናቸው። እንግዲህ እንደሰማውን አባስ አርጋቺ ምን እንደሚሉ እስካሁን እየጠበቅን ነው፣ ማወቅ አልቻሉም። በአሜሪካ ባህር ኃይል ራሷ አውሮፕላን ተሸካሚ ታክላለች የተባለችዋን የኢራንን ዕቃ ጫኝ መርከብ ምን እንደጫነች ገና አላወቅንም። በቁጥጥር ስር ውሎበት ይሄንን ለመበቀል በዝግጅት ላይ የሚገኘው ወይም በስኬት ላይ የሚገኘው እስላማዊ አብዮታዊ ዘቡ የኢስላማባዱ ድርድር እንዲቀጥል ይፈልግ አይፈልግ እንደሆነ በውል መናገር በማይቻልበት ሁኔታ ላይ ውጭ ጉዳይ ሚኒስትር አባስ አርጋቺ በቢሮቸው በስልክ በተለያየ ቦታ በመደወል ጆሯቸው እየተቃጠለ ነው የሚገኘው ማለት ይቻላል። እንደዚሁ ደግሞ ወደ እስራኤል ከሄድን ጠቅላይ ሚኒስትሩም እንዲሁ ቢሮቸው ናቸው። አሁን የተለያዩ ውስጣዊ ሀገሪቱ የ78ኛ ዓመት ልደቷን የምታከብርበት ነው። ልደቷን ከማክበሯ ከደስታ ከጭፈራ እስራኤላውያን በሙሉ ከቤት ውጭ ነው የሚመገቡት። በልደቷ ቀን መናፈሻዎቿ ሁሉ ባርቤኩ እየተደረገ ዘመድ ከዘመድ እየተጠራራ ሀገሪቱ ወጥታ የምትበላበት በኋላ ቅልጥ ያለ ሙዚቃ ኮንሰርት የሚካሄድበት ነው። ወጣቶች ተነቅሰውና ተበጥረው ልዩ ቀን የሚያሳልፉበት ነው የሚሆነው የእስራኤል የተወለደች በ78ኛ ዓመት። ከዛ በፊት ግን እምባ በእምባ የሚያራጩ ክስተቶች ናቸው። በ78 ዓመቱ የእስራኤል ሕልውና ውስጥ በየጊዜው እስካሁኗ ደቂቃ ድረስ በሊባኖስ ከወዲሁ 4 እና 5 የእስራኤል ወታደሮች አሉ ሕይወታቸውን የሰጡ የቆሰሉ። እስካሁን ድረስ በእስራኤል ከምስረታ
ጀምሮ እስካሁን ድረስ ለህልውናዋ መጽናት ዋጋ እየከፈሉ ሰማዕታት ይታወሳሉ። ረጅም የ2 ደቂቃ የሚፈጅ ሳይረን በመላ አገሪቱ ይስተጋባል። ሁሉም ክብር ይሰጣል። ከዛ በኋላ በጽዮን ተራራ ላይ በጠቅላይ ሚኒስትሩ ቢሮ በተለያዩ ቦታዎች ላይ የሰማዕታት መታሰቢያ ይደረጋል። የተለያዩ ስነ ስርዓቶች አሉ። የምትሰማቸው ዜማዎች በሙሉ በዚህ ሰዓት እንባ የሚያመነጩ ናቸው። በዚህ ትግል ውስጥ የወደቁ ሰዎች ታሪክ በጣም ከባድ ነው። ይሄን ሁሉ ካሳለፈች በኋላ ነው እንግዲህ ግንቦት 6 ቀን ነው እንግዲህ የእስራኤል የተመሰረተችበት ይሄ ነው። የድል ቀኗ ደግሞ ከእነዚህ አሁን ካሉት ቀናት ጋር ተያይዞ የሚመጣ ነው። በልደቷ በ78ኛ ዓመቷ ላይ ያው ቅድም ያልኩ አይነት የደስታ በዓል ይኖራል። ስለዚህ ረጅም ካሁን በኋላ እነዚህ ሰሞናት የዚህ ሂደት ስራዎች የሚሰሩበት ስለሆነ ጠቅላይ ሚኒስትር ኔታንያሁ እዚህ ላይ ነው አሁን ተጠምደው የሚገኙት ብሎ ማሰብ ይቻላል። ምክንያቱም ወደ ዋይት ሃውስ ለመደወል አይችሉም። ዋይት ሃውስ እንቅልፍ ላይ ስለሆነ ወደ 9 ሰዓት ወይም በእስራኤል 10 ሰዓት 12 ሰዓት ምናልባት ከምሽቱ 1 ሰዓት ጀምሮ ባለው ነው ዋሽንግተን ከእንቅልፏ ነቅታ እንቅስቃሴ ላይ የምትሆነው። እነዚህ እንግዲህ የተሳሰሩ ከተሞች ናቸው። ኢሳያስ ዓለም በእርግጥ አሁን ይህንን በዓል ማክበር ይቻላል ወይ በነጻነት? ምክንያቱም ኢራን ወደ ስምምነቱ ቦታ ወደ ኢስላማባድ ትሄዳለች አትሄድም ግልጽ አይደለም። ስለዚህ ጦርነቱ ይቀጥላል አይቀጥልም ግልጽ ባልሆነበት ሁኔታ ጥያቄ ገብቶኛል። ቢያንስ እኔ በቅርብ ዓመታት ባለፉት 10 እና 20 ዓመታት ውስጥ ማለት እችላለሁ 30 40 ማለት እችላለሁ እስራኤል መጀመሪያ ሐዘኗን የምታወሳው ሰማዕታቶቿን የምትጠቅሰው አበባዎችን የምታስቀምጠው ከዛ ደግሞ ማስታወሻዎች የታሪክ እንደዚህ እያለ ሄዶ ነው መጨረሻ ላይ ሴሌብሬሽኑ ልደቷ የሚሆነው። እና ኢሳያስ ጥያቄ ለመመለስ እስራኤል ልደቷን የምታከብረው ገና የፊታችን ግንቦት 6 ነው የሚሆነው። ስለዚህ ገና ብዙ ቀናት አሉና እነዚህ ሁለቱ ወገኖች ድጋሚ ወደ ጦርነት ሊመለሱ ይችላሉ የሚል እምነት የለኝም። ግን እንዲመለሱ ግድ ቢሆን እስከ ግንቦት 6 ይቆያሉ ብሎ ማሰብ ያስቸግራል። ዛሬ ሚያዝያ 13 ነው መሰለኝ። ስለዚህ ወደ 23 ቀናት ይቀራሉ እስከ እስራኤል ልደት ማለት ነው። ስለዚህ እንዳለፉት እና 30 ዓመታት ምናልባትም 40 ዓመታት እስራኤል የነጻነት ቀኗን በዕብራይስጥ ይህንን የነጻነት ቀን ዮም ሐጻሙት ነው የሚሉት። ዕብራይስጥ አስቸጋሪ ቋንቋ ነው። ይህንን የሚያውቁ ወገኖች ሊስቁብኝ ይችላሉ። ዮም ሐጽሙት ነው ብዬ ነው የማስበው። ትክክል ጠቸዋለሁ። የእስራኤል የነጻነት ቀን ነው። ስለዚህ በጦርነት ውስጥ በተኩስ መሃል ሆና አታከብርም ብዬ አስባለሁ። 23 ቀናት ያህል ይቀራልና አንደኛ ይህ ጦርነት እንደዛ ሀገር ሽቶ ዳግም 2 እና 3 ሳምንት የሚፈጅ መዳቆስ ውስጥ ይገባሉ ብዬ ተስፋ አላድርግም። ስለዚህ እስራኤል የነጻነት ቀኗን ያለ ጦርነት ታከብራለች የሚል ግምት ነው ያለኝ። ዓለም ዛሬ ኢራናውያን ይገኛሉ ወይስ አይገኙም? ምንም አይነት ፍንጭ የለም ማለት ነው። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን
በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ900 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ። ከጀርባ የሚሰጡ ዘገባዎች አልተመቻትም ኢራን። በተለይም ዋነኛው ችግር ፈጣሪ የዩናይትድ ስቴትስ አሜሪካ ፕሬዝደንት ናቸው። የዚህ ጦርነት ወሳኝ ፕሬዝደንት መሆን ሳይሆን ዋና ዘጋቢም ነው የሆኑት። ስለዚህ በማኅበራዊ ድረገጻቸው የሚሰጧቸው መግለጫዎች አንዳንድ ጊዜ ብዙ ተቺዎቻቸው እንደሚጽፉት እየተጋነኑ አንዳንዴም ዓይን ያወጡ ውሸቶች ናቸው እና በጥቅሉ ሲታዩ ኢራንን ተሸናፊ አድርጎ የሚያቀርብ ነው። እንግዲህ ውስጥ ለውስጥ ፓኪስታን ያነጋገረች ሁኔታዎች ምን ደረጃ ላይ ያሉትን የአቋም ሁኔታዎች ለአሜሪካ ከአሜሪካ ደግሞ ለኢራን ታስተላልፋለችና ከዚህ አንጻር ያሉት በሚስጥር መያዝ ያለባቸው ወይም ከድርድሩ ሂደት ጋር አግባብ ባለው ኢራንንም የድሉ ተጋሪ ኢራንም የሆነ ነገር አግኝታ የምትሰጥ እንጂ እጅ ልትሰጥ ኢስላማባድ እንደሄደች አድርጎ የሚያስቆጥር አድርገው ነው ያቀረቡባትና ይሄ ከጠቅላላ በተለይ ከዚህ ከእስላማዊ ቤታዊ ዘቡ እና ከሌሎችም ያሉ እንግዲህ ድምፆችና ከደጋፊዎቹም ከአገዛዙ ደጋፊዎችም ቁጣ ቀስቅሷል ኢራን ውስጥ። ስለዚህ እነዚህ ነገሮች ናቸው አሁን የኢስላማባዱን ድርድር ብንሄድ ሰውየው ይታመናሉ ወይ? ዶናልድ ትራምፕ እንዳለፈው ጊዜ ያሸውዱንም ወይ? ከዚህ በፊት 2 ድርድሮች ላይ ቀጠሮ እየቀጠሩን አይደለም ወይ? በመሃል ጦርነት የጀመሩት በመሃል ሳንዘጋጅ የፈጁን የሀገሪቱን ዋና ዋና ሰዎች፣ የሀገር መሪዎች፣ የጦር መሪዎች፣ የሳይንስ መሪዎች ያስፈጁት እንደዚህ እያደረጉ አሁንም የሚሰጡት መግለጫ አያያዝ ተመሳሳይ ነገር ሊፈጽሙ ነው በሚል እንድትሰጋ እንዳደረጋት ኢራንን ፕሬዚደንት ማሱድ ፔዜሽኪያን ከፓኪስታኑ አቻቸው ጋር በስልክ በተነጋገሩበት ጊዜ ገልጸዋል። ይሄም ቢሆን ፔዜሽኪያን ይህ ከዚህ በኋላ ሀገሪቱ ልታተኩር የሚገባው የ270 ቢሊዮን ዶላር ተመን ያለው ውድመት ሊደርሰባት፣ ስለዚህ ወደ መልሶ ግንባታ ነው ሀገሪቱ ልታነጻጽር የሚገባው ነገሮችንም በአግባቡ አይተንና ተረድተን መረጃችን ሁሉ ትክክል መሆን አለበት በማለት በሀገር ውስጥም ትችት አቅርበዋል። ለዘብተኛ የሚባሉ መሪ ናቸው። ኢራንና ኢራናውያን የኢኮኖሚ ችግር ውስጥ ናቸው የሚለውን አምነን መቀበል አለብንና ከዚህ አንጻር መልሶ ግንባታው ቀጣዩ የኢራን አካሄድ በሙሉ በእውነታ ላይ የተመሰረተ ትልቅ ማንሰራራት መሆን አለበት በማለት አስገንዝበዋልና ያም ሆኖ ከድርድሩ ውጭ የሚታይ አማራጭ የለም። ስለዚህ ኢራን ብታኮርፍም ስብሰባው በጣም በእርግጠኛነት ዛሬ መጀመር ነበረበት። ዛሬ የሚጀመርበት ቀን መሆኑ ቀርቶ ለድርድር ልዑካን ቡድኑ ይሄዳል አይልም የሚባለው የሚወሰንበት። ለምሳሌ በጣም የሚገርም ፕሬዚደንት ዶናልድ ትራምፕ በማህበራዊ ድረገጻቸው ምክትል ፕሬዚደንት ጄዲ ቫንስ እና ኮቴ ባናናዎቹ ስቲቭ ዊትኮፍ እና ጃሬድ ኩሽነር እነዚህ 2 ሰዎች ተደራድረው እስካሁን የድርድር ሰላም የትም ቦታ ላይ አልተሰማም እና በዚህ የተነሳ እነዚህ ሰዎች አውሮፕላን ላይ ናቸው ብለው ነበረው ዶናልድ ትራምፕ። አሁን እንዳልኩ ጭልጥ ያለ እንቅልፍ ላይ ናቸው በየቤታቸው፣ ከአሜሪካ አልተነሱም። ስለዚህ ትንሽ የመረጃ እያሱ ጉዳይ አስቸጋሪ ሆኗል። ለማንኛውም እነዚህ ሰዎች ከአሜሪካ ተነስተው ሄዱ የሚል ዜና መስራት ከቻል ዛሬ ለአድማጮቻችን ቃል የምንገባው
ኢራኖችም ዘግይተው እንደሆነ ይገባሉ ማለት። በነገራችን ላይ ጎረቤት ስለሆኑ በረራውን ማጭር ነው እና በጣም ቀላል ነው ወደ ኢስላማባድ የሚል እንዳልኩ። አስቸጋሪው የኢስላማባድ ስብሰባ ከፈረሰና ያኔ ወደ ኢራን መመለስ ጭንቅ ጥብብ ሊሆን ይችላል። ምክንያቱም እስራኤል ከዛ በኋላ የምትወስደው እርምጃ ስለማይታወቅ። ስለዚህ አሜሪካኖችም ከቦታቸው አልተንቀሳቀሱም እስካሁን ባለው ሁኔታ ማለት እንችላለን። ስለ እውነት አንዳቸውም አልተንቀሳቀሱም። እንደነገርኩ ጄዲ ቫንስም ጭልጥ ያለ እንቅልፍ ላይ ናቸው። ጃሬድ ኩሽነር፣ ስቲቭ ዊትኮፍ እና ሌሎችም ተኝተዋል። ከፓይለቶቻቸው በስተቀረ ሌሊት መነሳት አለባቸው። አውሮፕላናቸው ጋር መገኘት አለባቸው። የምክትል ፕሬዚደንቱ ኤርፎርስ ዋን በዝግጅት መቀመጥ አለበት እንጂ ዛሬ እነሱም ቢሆኑ ሰውየው ፓኪስታን ይሄዳሉ አይሄዱም የሚለውን እርግጠኛ አይደለም። ዶናልድ ትራምፕ ግን ሄደዋል ብለውናል። ልብ አድርገው። አሁን ትልቁ ነገር ያለው ድራማዬ ነው። ዶናልድ ትራምፕ በማህበራዊ ድረገጻቸው የሚሰጧቸው መግለጫዎች የተጋነኑ፣ አንዳንዴ ጭልጥ ያሉ ውሸቶች ናቸው በማለት ደግሞ የኢራኑ ዲፋክቶ መሪ ቋሊባፍ በምሬት ገልጸዋል። በአንድ ሰዓት ውስጥ 4 ቢጽፉ 4ቱም ውሸት ናቸው ብለው ከቴህራን አሳተዋል። እና በነገራችን ላይ ኢራን ወደ ጦርነት የምትገባበት ሁኔታ ካለ አዲስ ሰርፕራይዝ የምናደርጋችሁ ካርዶች አሉም ብለዋል። እና ይሄ ሁሉ ሆኖ ጥያቄን ለመመለስ ኢራኖች ይሄዱ አይሄዱ አናውቅም አሁን ድረስ። አሜሪካኖች ግን ለመሄድ ቋምጠዋል። እስቲል መንጋት አለበት እና የእነሱ ንጋት ወደኛ ከሰዓት ማለት ነው 10 ሰዓት ገደማ ነው። አውሮፕላን ቢሳፈሩ ዛሬ ምሽት ነው የሚሆነው። በእኛ 3 ሰዓት ከምሽቱ 4 ሰዓት ገደማ ነው። ስለዚህ በበነጋታው በፓኪስታን የሰዓት አቆጣጠር ሊሆን የሚችለው ከምሳ በኋላ ከሰዓት ላይ ነው ስብሰባ ሊቀመጡ የሚችሉት። የሚገርመው ደግሞ ሮብ ዕለት ዶናልድ ትራምፕ ቀነገደቡ የሚያልቅበት ነው ብለዋል። በእርግጥ ቀነገደቡ የ15 ቀን የተኩስ አቁም ማለቅ ያለበት ማክሰኞ ነው። እሳቸው ግን ሮብ ምሽት ድረስ ብለዋል። ሮብ ምሽት በዋሽንግተን ሰዓት አቆጣጠር በኢትዮጵያ ከሰዓት በኋላ ማለት ነው። ሮብ ከሰዓት በአሜሪካ ማለት በኢትዮጵያ እኩለ ሌሊት ገደማ ነው የሚሆነው። ሮብ ዕለት ቀነ ገደቡ ያልቃል። አሁን እንደማየው ከሆነ እንደሚሰማኝ ስሜት ከሆነ ደግሜ ማራዝም አይመስለኝም ብለዋል በማህበራዊ ድረገጻቸው። እንደውም ከዚህ በኋላ ይሄ የሚያራዝም፣ የሚያስጠነቅቅ፣ የሚመክር፣ የሚገስጽ እሺ ብሎ ለሰላም ሸብረክ የሚል ዶናልድ ትራምፕ የለም ብለዋል። ኖ ሞር ሚስተር ናይስማን ብለዋል። የለም በቃ ደጉ ትራምፕ አይኖርም ከዚህ በኋላ ብለዋል። ስለዚህ በቃላቸው የሚጸኑ ከሆነ እስከ ሮብ ምሽት የሚፈርሙበት እሳቸው ፓኪስታን ሄደው ለመፈረም ቋምጠዋል። ራሳቸው ፕሬዚደንቶች ናቸው የሚፈርሙት ከተስማሙ እና ይሄ ነገር ከሌለም የኢራንን ድልድዮች ሙሉ በሙሉ የመመድመድና የኃይል ተቋማቷን በተለይ የመብራቷን የኤሌክትሪክ ምንጭ ማከፋፈያ፣ ማስተላለፊያ የምትለውን ማንኛውንም መሰረተ ልማት በመመድመድ መገናኛ ማሳጣት ብቻ ሳይሆን ጽልመት አለብሳታለሁ ያሉትን ዛቻ በተግባር እንደሚፈጽሙ በተደጋጋሚ አስጠንቅቀዋል። እንዲህ አይነት ሁኔታ ውስጥ ነው የምንገኘው። ስለዚህ ሮብ ወይ የዓለም ሕዝብ በደስታ ይፈካል፣ ካልሆነ ደግሞ በጦርነት ማዕበል ውስጥ ሊወድቅ ይችላል ማለት ነው። ወይም ደግሞ የአሜሪካ ጋዜጦች እንደሚሉት ትራምፕ ቺክን ሳውት እንደሚባለው ሁሉ በመጨረሻው ደቂቃ ከመሰላሉ ወርደው ሌላ ማቻቻያ ነገር ተፈጥሮ ሌላ ረጅም ነገር ውስጥም ልንገባ እንችላለን። ምክንያቱም ያሉት ፓተርኖች ይህንን የሚያሳዩት ይሄ ነው ያለው ሁኔታ። ዓለም ዶናልድ ትራምፕ እንደ ኢራኖቹ አባባል ከሆነ የሚናገሩት ነገር አይታመንም። ምክንያቱም እኛ ለድርድር ተነስተን ብንሄድ በተደጋጋሚ የተደረገው ነገር ባለስልጣኖቻችን አልቀዋል፣ አገራችን ተመታለች ብለዋል።
ስለዚህ ዶናልድ ትራምፕ ከዚህ በኋላ የሚናገሩት ነገር በኢራኖችና በአሜሪካ መካከል ምን ያክል ተቀባይነት ይኖረዋል? ያው አሜሪካ ስለሆነች ቢቀበሉም ባይቀበሉም ምርጫ የላቸውም ብለን መውሰድ እንችላለን ወይ? ትልቁ ነገር ለኢራኖች አስቸጋሪ ሆነባቸው። ከዶናልድ ትራምፕ እየተደራደሩ ሊመቱን ይችላሉ ነው እነሱ የሚፈልጉት ይላሉ አንዳንድ ተንታኞች። ኢራኖቹ ምን አለ ብንደራደር ጊዜ ወስደን የሚል ነገር ሊኖራቸው ይችላል። ይህንን ጉዳይ ለምሳሌ ያክል ዶናልድ ትራምፕ ዓይን ያወጣ ውሸት በማለት ቋሊባፍ ያሳቀሏቸው አንዱ ያንን 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም የቦምብ ለመስራት አንዲት ስቴፕ ብቻ የሚቀረው ማለት ነው። ያንን ኢራኖች እነሆ በረከት ሊሉኝ ተስማምተዋል ብለዋል እሳቸው። እና እንደውም እኔና ቋሊባፍንን ገብተን የምናወጣው ብለዋል። ማለት የሁለቱ ሀገሮች እንትን ቋሊባፍን ያልኩት ይህንን ወጣኝ። እንደዚህ አይነት ነገር በጣም ከባድ እኮ ነው። እንደዚህ አይነት ነገር እንዴት ወጣኝና የሀገሪቱ ምክትል ውጭ ጉዳይ ሚኒስትር በተለይ ስነን ስታርተር ነው ያሉት። በቃ ምንድን ነው የምናደርገው ድርድር ሊሆን አይችልም። ይሄ መቻልንኛ ይሄ ሊሆን አይችልም። በቃ እንድንጠይቅም ለአሜሪካ ልንሰጥ አንችልም። ያለውን ስጋት ለማስወገድ በር ዘንድ ከልሰን የጥራት ደረጃውን ከጥቅም ውጭ አድርገን ወደ 3 በመቶ ደረጃ ብቻ ወደ በለጸገ ዩራኒየም እንከልሰዋለን። በዚህ መንገድ እናስወግደዋለን እንጂ መቼ ነው እኛ ለአሜሪካ ይሄን እንሰጣለን ያለው ነው ያሉት። እንግዲህ ሁለተኛ ባለፈው የመጀመሪያ ስብሰባቸው ላይ ምክትል ፕሬዚደንቱ ጋር 21 ሰዓት ባደረጉት ድርድር ለ20 ዓመት የኒውክሌር እንቅስቃሴያቸውን አቁሙ በሚል ነበረ ድርድሩ። እነሱ ለ5 ዓመት ብቻ ይሆንልን ነው ያሉት። ዶናልድ ትራምፕ ደግሞ ምንድን ያሉት በቃ ላልተወሰነ ጊዜ የምን 20 ዓመት ብቻ ምንም ኢንዴፊኒትሊ በቃ እስከዚህ በማይባል ደረጃ እንትኑን ለማቆም ተስማምተዋል ብለው ገለጹ። ከዛ በኋላ እንደምታውቀው አርጋቺ ወለል ብሎ ተከፍቷል ብለው መግለጻቸውን ተከትሎ ይህን የገነገሩን ዶናልድ ትራምፕ ናቸው። በኋላም አርጋቺ እኮ የሚሉት ምንድን ነው? እኔ ኢራን የምትቆጣጠረው በዚህ ከኢራን ጋር ኮሚኒኬት አድርገ ነው ከኢራን ሚሊተሪ ጋር ኮሚኒኬት አድርገ ነው የምታልፈው። ስለዚህ ይህንን ጠብቀ ይህንን እለፍ የሚሉበት ፓዝ አለ፣ መንገድ አለ፣ በዛ ነው የምታልፈው። እና በሌላ አነጋገር ቁጥጥሩ እየታወቀ ማለት ነው። በዚህ መንገድ ነው የተባለው እንጂ ወለል አድርጋ ማንኛውም ቁጥጥር ከዛ አካባቢ ተነስቷል ማለት አይደለም። እና ይህም በራሳቸው ውጭ ጉዳይ ሚኒስትሩንም በዚህ በእስላማዊ ቤታዊ ዘቡ ያስገሰጻቸው ነው። እንደውም አንዳንዶቹ ሰውየው መከሰስ ነበረባቸው ይላሉ። አሁን ዶናልድ ትራምፕ ይሄ ዜና በተገለጸ በሰዓታት ልዩነት ውስጥ ወይም ምን ብለው ይዞ መጡ? ኢራን ምንድነው የሆርሙዝ ሰርጥን ከዚህ በኋላ እንደማትዘጋው አረጋገጠችልኝ ብለው ጻፉ። ማለት ድርድሩ ላይ ተካሂዶ እንዲደረስ የሚጠበቅ ውጤት ነው እኮ እሱ። ዶናልድ ትራምፕ ግን ከወዲሁ ኢራን ከዚህ በኋላ ኔቨር በቃ የሆርሙዝ ሰርጥን አልዘጋም ብላ ገለጸችን። ያለ አይታወቅም። ይህ አይነት አባባል የነዳጅ ማርኬቱ ላይ ዋጋን የማውረድ ከፍተኛ አቅም አለው እና እንግዲህ ከዚህ አንጻር የሚነገሩ የተለየ ምክንያት ከሌለ በስተቀረ ይህንንም በተመለከተ ዶናልድ ትራምፕ እየዋሹ ነው የሚሉት ኢራኖች። እና ኢራን የሆርሙዝ ሰርጥ ከእጇ እንዲወጣ አትፈልግም። መተላለፊያነቱ እንዲመለስ ትፈልጋለች እንጂ የመተላለፊያው ባለቤትነቷን ማጣት አትፈልግም። ይሄ ድርድሩ ላይ የምታቀርበውና ጊቭ ኤንድ ቴክ ነው፣ ሊሰጠኝ ይገባል ብላ የምታምንበት ነገር ነው። ዶናልድ ትራምፕ ከወዲሁ ግን በቃ አበቃ፣ ከዛ ጦሬን ምንን ማስቼ እንደነበር መልሳለሁ ብላ አረጋግጣልኛለች አሉ ነው የሚሉ እና ብዙ ነገር ከሳቸው የማህበራዊ ሚዲያ መግለጫና አሁን ኢራኖች ከሚሰጡት ነገር
ጋር የሚጣረሱናል። በዚህ የተነሳ ኢራኖች አሁን ከፍተኛ ችግር ውስጥ የገቡት እዚህ ስብሰባ ላይ ላለመካፈል በኢራን እስላማዊ አብዮት የጠሩ ኃይሎች እና ደጋፊዎቻቸው ዘንድ ያለው መረዳት ኢራን ኢስላማባድ የምትሄደው እጅ ልሰጥ ነው የሚለው እና ኢራኖች ይሄ እንደሆነ ያደረገው የዶናልድ ትራምፕ ያላቋረጠ የማህበራዊ ሚዲያ መግለጫ ነው፣ ለሚዲያ የሚሰጡት መግለጫ ነው። አንድ ነገር ገና ሐሳብ እንደተለዋወጠ ሐሳቡን እሳቸው ተርጉመው ሌላ ቦታ ይወስዱታል። ስለዚህ እኛ ኢስላማባድ የምንሄደው እጅ ልንሰጥ አይደለም፣ ልንደራደር ነው። ስለዚህ ይህን ማስገንዘብ ስላለብን ነው ለመሄድ ያላቀር ነው የሚል ነው ያለው። ይሁንና መሄዳቸው አይቀርም። ዓለም እንግዲህ ጠብቀን አጠቃላይ የዜና ትንታኔውን ይዘን ለመቅረብ ከወዲሁ እየተዘጋጀን ነው ማለት ይቻላል። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ900 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ።